መርዶ የማረዳሽ ነው የነበርኩ። አንቺ ግን ምስጋና የሚባል ነገር የለሽም። ሴትዮ ምን ለማለት እየሞከርሽ ነው? ቆይ ለምን በቀጥታ ወደ ጉዳይሽ አትገቢም? ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለ ነው። ቆይ ግን እንዴት ናት? ምንም አትልም። ትንሽ እረፍት ታርግና በራሷ ትነቃለች። እኔም እኮ ከሚዲያው ግርግር እዚህ ሆና ብታከም ይሻላታል ብዬ ነው። እንደዛ እንዳሰብክ ይገባኛል። ቢሆንም ግን ሁሉም ነገር የተሟላለት ነገር ውስጥ ብትሆን የባለቤት ጤና ቶሎ ይመለሳል። እንዴ ዶክተር፣ ሌሊቱን ሙሉ ስትከታተላት አልነበር እንዴ? ሌላ የሚያስፈልግ ነገርም ካለ ንገረኝ፣ ሁሉንም አመጣለሁ። አይ ምንም አያስፈልግም። የከፋ ጉዳት ስላልሆነ እንጂ እኔም እዚህ ድረስ መጥቼ ለማከም ፈቃደኛ አልሆንም ነበር። ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል። እንዴ እንዴት መጣች? ተነስ ሂድ፣ ክፈትላት። እፉዬ ምንድን ነው እሺ? ማነው እንደዚህ ያደረገሽ? እባክሽ ንገሪኝ፣ ማነው እንደዚህ ያደረገሽ? አንተ ሰይጣን እገላለሁ! ትንሽ ማረፍ ስላለባት ነው። ደህና ነች። እውነት? ያው ደህና ነች። መናገርም መሄድም ሁሉን ነገር ማድረግ ትችላለች። በጣም ደህና ነች። ሉሊት ተረጋጊ ኤፍራታ እናት፣ አይዞሽ። ከጥቂት ደቂቃ በኋላ ትነቃለች። ትንሽ ማረፍ ስላለባት ነው። አሁን እናንተ ተረጋጉ። ምን ይረጋጋል? በቃ ነው። ትንሽ ዶክተር ተረጋጋ ኤፍራታ፣ ምንም አልተፈጠረም። አይዞሽ፣ ጤናሽ ያን ያህል አሳሳቢ ደረጃ ላይ አይደለም። ዶክተር እባክህ በራሱ ነገር አልሆነም በለኝ። ልጅ እንዴት ነው? እኮ እሱም ደህና ነው። ምንም አይነት ጉዳት አልደረሰበትም።
ኤፍራታ አሁን አንድ ነገር ሆነሽ ቢሆን ኖሮ ናታን ስለ ልጁ አለማወቁ መጥፎ ነበር። ዛሬውኑ ስላለው ነገር ማወቅ አለበት። አይ ዶክተር፣ እንደዚህ መሆኔ ናታን ማወቅ የለበት። እሱንማ ቤተሰቦች መናገራቸው አይቀርም። ብቻ ስላለው ነገር አግኝቼ ባወራው በጣም ደስ ይለኛል። እሺ ዶክተር፣ ግን ሁኔታዎችን አይተ ስለ እኔ መስማት ካልፈለገ ምንም ነገር አትንገረው። አይ ስለ እሱ ምንም አታስቢ። ነገር ንገረኝና እኔ ያዘጋጅላታለሁ። ለጊዜው ፈሳሽ ነገር እየሰጣችኋት ብትቆይ ጥሩ ነው። የምታደርጉላትን ነገር ደግሞ ከአቶ ያፌት ጋር በዝርዝር እናወራለን። ባይሆን ማረፍ ስላለባት ብዙ አታድክሟት። እሺ ዶክተር፣ አንረብሻትም። ግን የሚያስፈልግ ነገር ካለ ጽፈህ ስጠን፣ እኛ ገዝተን እናምጣለን። እሱን በዝርዝር ለአቶ ያፌት ጽፌ እሰጠዋለሁ። የኔ ልጅ ይፉዬ ደህና ነሽ? ደህና ነኝ። ግን እናንተ አትጨም። እፉዬ ቆይ ምን ተፈጥሮ ነው? ማን ነው እንደዚህ ያደረገሽ? ታይጺ፣ በዚህ ሰዓት የሚጠየቀው እሱ አይደለም። እሺ ቤዝ፣ ግን ቆይ አሁን ደህና ነሽ? ኤፉዬ ደህና ነሽ አይደለ? አሁን ሁላችንም ከጎንሽ ነው ያለ ነው። ምንድን ነው የሚያስፈልግሽ? እስኪ ንገሪኝ። ቆይ አሁን ምን ላይ ነው ህመም የሚሰማሽ? አንገትሽን ነው ወይስ ጭንቅላትሽን? አይ ቤዚ ደህና ነኝ። እናንተ አትጨናቁ። የኔ ንግስት እንዴት ነሽ? ጆሮቹን ያዙ ቢለን እኮ እንይዝለት ነበር። ምንድነው ስር የመረጡ? እስኪ ሉሊት ዝም በይ። እናንተ ምን እየሰራችሁ ነው? ተበተኑ እንጂ በሰው ቤት ምን እያደረጋችሁ ነው? ምንድነው ይሄን ያክል ሰዓት ቁጭ ብሎ ሰው ማጨናነቅ? እውነትሽን ነው። ተነሽና ውጪ። ቤት ነው የሚሻለኝ። እየመሸ ስለሆነ እኛ ወደ ቤት እንሂድ። ነገ ጠዋት እንመጣለን። አዎ ልክ ነሽ ኤፉዬ። በቃ በሆነው ነገር እያሰብሽ ራስሽን አታስጨንቂ እሺ? ገንዬ በቃ እንሂድ፣ ተነሽ። እኔማ የትም አልሄድም። ዛሬ ከልጄ ጋር ነው የማድረው። እንደዛ ይሻላል? አዎ በቃ እንደዛ ከሆነ በደንብ ተንከባከቢያት። አይ ገንዬ አይሆንም። አንቺም ሂጂ። እንግዲህ ምን አደርጋለሁ? ኤፉዬ ራስሽን በደንብ ጠብቂ። አስመሳይ የኔ ንግስት ይላል ደግሞ ራሱ ወስዶ እየገለበጠ በለው። ቤዛን ደግሞ ስሙልኝ። ድንቄም እህቴ ወሬኛ የኔ እህት። እሱማ ስራ አይደል ሰይጣን። አሁን ካጠገብ ይራቅ። ይሁንሽ ፍራዳ። አየሽ አይደል? እሱ ምንም ነገር አልሆነም። አውቆ ሊገላት ነበር ማለት ነው። እኔ እንጃ ጽዬ፣ ምን ማድረግ እንዳለብኝ ምን ማሰብ እንዳለብኝ እንኳን በጣም ግራ እየገባኝ ነው። እኔም እንደዛው ነኝ። በጣም ግራ ገብቶኛል ቤዝ። ቆይ ለናቱ እንንገረው ወይስ ምን ብናደርግ ነው የሚሻለው? አይ አሁን ባንነግረው ጥሩ ነው። ስራ ላይ ሊሆን ይችላል። ይደርና ነገ እንነግረዋለን። ግን እኮ ከሌላ ሰው ከሰማው እኮ በጣም ከባድ ነው የሚሆነው። በሚገርም ሁኔታ በጣም ደህና ነው። በጣም ይገርማል። ምንም አይነት ጉዳት አልደረሰበት። ከምን አረገች? አረጉት ነው። እስኪ አንተ ማድረው ወለጋ ለምንድነው ስልክ የማያነሳው? ይሄ የማይረባ